የአሜሪካ መንግስት ኢራንን ከዓለም አቀፍ የፋይናንስና የኢኮኖሚ ስርዓት ፈጽሞ ለማግደል ያለመውን ኦፕሬሽን ኢኮኖሚክ አውትካስት የተሰኘውን አዲስና አጥፊ የማዕቀብ እቅድ ይፋ ማድረጉን ተከትሎ በዋሽንግተንና በቤጂንግ መካከል ያለው የኃይል ፍጥጫ ወደማይመለስበት አደገኛ ምዕራፍ ስለመሸጋገሩ የሚያሳዩ መረጃዎች ወጥተዋል። የዩናይትድ ስቴትስ የገንዘብ ሚኒስትር ስኮት ቤሰንት ማንም ሀገር ቢሆን ከዚህ ማዕቀብ በላይ ሊሆን እንደማይችልና የኢራንን የነዳጅ ንግድም ሆነ የፋይናንስ ልውውጥ የምታመቻች ማንኛውም ሀገር ቻይናን ጨምሮ ማለት ነው የበረታ የሁለተኛ ደረጃ ማዕቀብ ኢላማ እንደሚሆኑ በግልጽ አስጠንቅቀዋል። ይህ ውሳኔ የኢራንን ኢኮኖሚ ሙሉ በሙሉ ለማውደም ያለመ ብቻ ሳይሆን ከቴህራን ጋር ጥብቅ የንግድ ትስስር ያላቸውን የኤዥያ ኃይሎችም በቀጥታ የሚፈታተን መዋቅራዊ እርምጃ ነው። ለዚህ የዋሽንግተን ማዕቀብ አፋጣኝ ምላሽ የሰጠችው ቻይና ደግሞ በውጭ ጉዳይ ሚኒስትር ቃል አቀባይዋ ሊ ጂያን በኩል ባወጣችው መግለጫ የቻይናና የኢራን ህጋዊና ስትራቴጂካዊ ግንኙነት በማንኛውም ሶስተኛ ወገን ሊስተጓጎል አይገባውም ስትል ገልጻለች። ቤጂንግ የራሷን ሉዓላዊ መብትና ጥቅሞች ለማስጠበቅ አስፈላጊውን እርምጃ ሁሉ እንደምትወስድም በማሳወቅ የአሜሪካው አንድ ወገን የማዕቀብ ፖሊሲ በቀጠናውና በዓለም አቀፍ ደረጃ ውጥረትን ከማባባስ ውጪ የሚያስገኘው አዎንታዊ ውጤት እንደሌለም ትተቻለች ሲሉ ተደምጠዋል። ሆኖም ከዚህ የቃላት ጦርነት በስተጀርባ ያለው እውነተኛው ጂኦፖለቲካዊ ጥያቄ ቻይና ባለፈው ዓመት ከኢራን ድፍድፍ ነዳጅ ውስጥ 80 በመቶ የሚሆነውን የገዛችና የ$40 ቢሊዮን ስትራቴጂካዊ የንግድ ሽርክና ያላት በመሆኗ ይህንን ጥቅሟን ለማስጠበቅ እስከምን ድረስ ልትራመድ ትችላለች የሚለው ጉዳይ ሆኗል። የዚህ አዲስ የሁለተኛ ደረጃ ማዕቀብ መውጣት በዓለም አቀፍ ደረጃ ትልቅ የምጣኔ ሀብት ድንጋጤን የፈጠረ ሲሆን የዶላር የበላይነትን ተንተርሶ የሚፈጸመው ይኸው የፋይናንስ ከበባ በማንኛውም የሶስተኛ ወገን ሀገር ባንኮች ላይ አጥፊ ውጤት የሚያስከትል አቅም እንዳለው ተነስቷል። ዋሽንግተን የዓለም አቀፉን የክፍያ ስርዓት ማለትም የስዊፍትን እንደ ወታደራዊ መሳሪያ በመጠቀም ከኢራን ጋር የንግድ ልውውጥ የሚያደርጉ የቻይና የፋይናንስ ተቋማት ከዶላር ማጽጃ ስርዓት እንዲታገዱ ለማድረግ የተዘጋጀችም ትመስላለች። ይህ ደግሞ በኤዥያና በሰሜን አሜሪካ መካከል ያለው ጥብቅ የንግድ ትስስር በቀጥታ የሚነካ በመሆኑ ዓለም አቀፍ አቅርቦት ሰንሰለት ወይም ሰፕላይ ቼን ከባድ ስጋት ደቅኖበታል። በዚህ መዋቅራዊ ፍጥጫ ምክንያት በኤዥያ የነዳጅ ገበያ ላይ ከፍተኛ አለመረጋጋት የተፈጠረም ሲሆን የቻይና ጥቃቅንና መካከለኛ ማጣሪያ ፋብሪካዎች ወደፊት የኃይል አቅርቦታቸው ላይ ከባድ ጥያቄ ምልክት እንዲነሳበት አድርገዋል። ቻይና ለብዙ ዓመታት ከቴህራን የምታገኘውን ርካሽ ድፍድፍ ነዳጅ ለኢንዱስትሪ ማሽኖቿ እንደ ዋና የኃይል ምንጭነት ስትገለገልበት የቆየች በመሆኗ ይህንን የነዳጅ መስመር ሙሉ በሙሉ መዝጋት ማለት በቤጂንግ የኢኮኖሚ እድገት ላይ ቀጥተኛ መሰናክል መፍጠር ማለት ነው። የአሜሪካ ውሳኔ የኢራንን የኒውክሌርና የጂኦ ፖለቲካ ተጽዕኖ ለመግታት የተነደፈ ቢሆንም ዋናው የውጊያ ሜዳ ግን በዋሽንግተንና በቤጂንግ የኢኮኖሚ የበላይነት መካከል እየሆነ መጥቷል። ይህ የኦፕሬሽን ኢኮኖሚክ አውትካስት እወጃ በዓለም አቀፍ የዲፕሎማሲ መድረክ ላይ አዲስ የምልከታ ለውጥ አምጥቷል። ምዕራባውያን ሀገራት በአሜሪካው ጥብቅ አቋም ዙሪያ በመሰባሰብ ላይ ሲሆኑ ከምዕራቡ ዓለም ውጭ ያሉ ሀገራት ደግሞ ይህንን የአንድ ወገን ማዕቀብ በገዛ ሉዓላዊነታቸው ላይ የተደቀነ አደጋ አድርገው ይቆጥሩታል። የትኛውም ሀገር ከአሜሪካ የፋይናንስ ማዕቀብ ውጭ ሆኖ መቆየት የማይችልበት ሁኔታ ከተፈጠረም ዓለም አቀፍ የፋይናንስ ስርዓት በሁለት ተቃራኒ ጎሮዎች የመከፋፈል ሂደቱም እጅግ አፋጣኝ ይሆናል ተብሎ ይጠበቃልና ዛሬ ይህንን እንመለከታለን። ቻይና ምን አይነት እርምጃዎችን ልትወስድ ትችላለች? አስፈላጊውን ሁሉ ነገር እወስዳለሁ፣ እርምጃውን እፈጽማለሁ ያለችው ቻይና በምን ደረጃ ነው ልትንቀሳቀስ የምትችለው የሚለውን ጉዳይ እናነሳለን። በአሜሪካ ኢራን እስራኤል መካከል የተጀመረው ግጭት አሁን ቻይናም ልትቀላቀለው ትችላለች ወይ በሌላ መንገድ የሚለውንም ሐሳብ እያነሳን እንቆያለን። ቻይናስ የትኛውን ታስበልጣለች? እስከ $300 ቢሊዮን የሚደርሰው ከአሜሪካ ጋር ያላት የንግድ ልውውጥ ወይስ ከኢራን ጋር እስከ $40 ቢሊዮን የሚደርሰው የንግድ ልውውጥን ታስቀድማለች የሚለውን ጉዳይ በስፋት እያነሳ ነው ቆይታ እናደርጋለን። ስለዚህ አብራችሁን በመቆየት እንድትከታተሉ እንጋብዛችኋለሁ። የገበያ ግሎባልን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን በኮሜንት መስጫው ላይ ያስቀምጡልን። መልኩን እየቀየረ እየሄደ ያለው የኢራኑ ጦርነት ዛሬ ዋነኛው አጀንዳችን ነው። በድጋሜ መልካም ቆይታ። በቤጂንግ እና በቴህራን መካከል ያለው የምጣኔ ሀብት ስር ተራ የንግድ ልውውጥ ሳይሆን የቻይናን የኢንዱስትሪ ማሽን የሚያንቀሳቅስና የኢራንን ዘውዳዊ ህልውና የሚደግፍ ስትራቴጂካዊ የነዳጅ ግብይት መስመር ነው። ቻይና ባለፈው ዓመት ከኢራን የወጣውን ድፍድፍ ነዳጅ 80 በመቶ ያህሉን በከፍተኛ ቅናሽ የገዛች ሲሆን ይህ የነዳጅ ፍሰት በዋናነት በሻንዶንግ ግዛት ለሚገኙ የግል ማጣሪያ ፋብሪካዎች ቲፖትስ የኃይል ምንጭ ሆኖ ሲያገለግል ቆይቷል። ይህ ግዢ በአሜሪካ ዶላር ሳይሆን በቻይና ዩዋንና በተለያዩ ዓለም አቀፍ
የባንክ ስርዓቶች በድብቅ የሚፈጸም በመሆኑ ቤጂንግ ከዋሽንግተን የፋይናንስ ማዕቀቡ ጮና የምትጠቀምበትን ከባድ የኃይል ደህንነት ብልጫን አጎናጽፏታል። በሁለቱ ሀገራት መካከል የተፈረመው የ40 ቢሊዮን ዶላርና የ25 ዓመታት የረዥም ጊዜ ስትራቴጂካዊ የትብብር ስምምነት ቻይና በመካከለኛው ምስራቅ ያላትን ጂኦፖለቲካዊ እግር አጥንቶላታል። ኢራን ማዕቀብ በተጣለባት ቁጥር ነዳጇን በቅናሽ ዋጋ ለቤጂንግ ለማቅረብ በመገደዷ ቻይና ርካሽ የኤነርጂ አቅርቦት ከማግኘቷን በላይ በቴህራን የመሰረተ ልማትና የቴሌኮም ዘርፎች ላይ ሰፊ የበላይነትን እንድታገኝ ያስችሏታል። ዋሽንግተን ኦፕሬሽን ኢኮኖሚክ አውትካስት በሚል ሰበብ የኢራንን ነዳጅ ፍሰት ሙሉ በሙሉ ለማቆም ስትነሳ የቻይናን ስትራቴጂካዊ የኃይል አቅርቦትና የምስራቅ ኤዥያን የኢኮኖሚ ደህንነት በቀጥታ እየነካች መሆኗን ውጥረቱ የከረረ ያደርገዋል። ይሄ ነዳጅ ልውውጥ የሚከናወነው በተወሳሰቡና በስውር በተዘረጉ የባህር ላይ ማጓጓዣ መንገዶች አማካኝነት ነው። የኢራን ነዳጅ ጫኝ መርከቦች አውቶማቲክ መከታተያና የመለያ ስርዓቶቻቸውን ወይም ኤአይኤስ በማጥፋት በባህር ላይ ነዳጅን ከመርከብ ወደ መከረከብ ወይም ሺፕ ቱ ሺፕ ትራንስፈር ዘዴን በመጠቀም ይንቀሳቀሳሉ። ነዳጁ በመቀጠል በማሌዥያ ወይም በኢንዶኔዥያ ውሃማ አካላት በኩል አልፎ ስሙንና መነሻውን በመቀየር ወደ ቻይና ወደቦች የሚገባ በመሆኑ አሜሪካ ማዕቀቡን በቴክኒክ ደረጃ ለመተግበር የትኑም ያህል ብትሞክርም በህጋዊ መንገድ ማስረጃ ለማግኘትና እርምጃ ለመውሰድ ከባድ ፈተናን ይገጥማታል። ከዚህም በላይ የቻይና የፋይናንስ ተቋማት ከዶላር የባንክ ስርዓት ውጭ በሆነውና በዩዋን በሚሰራው የሀገር ውስጥ የክፍያ መዋቅር በመጠቀም ለቴህራን ክፍያዎችን ይፈጽማሉ። የአሰራር ኢራን የሚያስፈልጓትን የኢንዱስትሪ ምርቶችን፣ ኤሌክትሮኒክስ እቃዎችና የመሰረተ ልማት እቃዎችን በቀጥታ ከቻይና እንድታስገባ ያስችላታል። በዚህ መልኩ የተፈጠረው የጋራ የኢኮኖሚ ደህንነት ገመድ ኢራን በአሜሪካ ማዕቀብ ምክንያት ሙሉ በሙሉ እንዳትወድቅ የታደገ ዋና ምሰሶ ሆኖም ሲያገለግል ቆይቷል። ሆኖም አዲሱ የአሜሪካ ማዕቀብ እነዚህን የጥላ አሰራሮችና ሁለተኛ ደረጃ የባንክ መዋቅሮችን በቀጥታ ታርጌት ለማድረግ ያለመ በመሆኑ የቻይና የነዳጅ ኩባንያዎች ከፍተኛ ስጋት ውስጥ ወድቀዋል። ቻይና ይህንን ርካሽ የነዳጅ ምንጭ ካጣች በዓለም አቀፍ ገበያ ውድ ነዳጅ ለመግዛትን ትገደዳለች። ይህም የማኑፋክቸሪንግ ዘርፉን ውድድር አቅም እንዲወድቅ ያደርገዋል። በቤጂንግ እና በቴህራን መካከል ያለው የ40 ቢሊዮን ዶላር ስትራቴጂካዊ ትስስር ተራ የንግድ ውል ሳይሆን የሁለቱ ሀገራት የኃይልና የኢኮኖሚ ህልውና ጉዳይ ስለመሆኑ ማንሳት እንችላለን። በዓለም አቀፍ የጂኦፖለቲካ መድረክ ላይ ከሚነሱት መዋቅራዊ ጥያቄዎች መካከል ዋነኛው ቻይና ከኢራን ጋር ያላትን የ40 ቢሊዮን ዶላር የንግድ ትስስር ለማስጠበቅ ስትል ከአሜሪካ ጋር ያላትን ከ300 ቢሊዮን ዶላር በላይ የሚገመተውን ግዙፍ የንግድና የፋይናንስ ጥቅም መስዋዕት ልታደርግ ትችላለች ወይ የሚለው ጉዳይ ነው። የቻይና ዋና የምጣኔ ሀብት ሞተር የተገነባው ወደ አሜሪካና ምዕራባውያን ገበያዎች በሚላኩም የቴክኖሎጂ የኤሌክትሮኒክስና የኢንዱስትሪ ምርቶች ላይ በመሆኑ ዋሽንግተን ሁለተኛ ደረጃ ማዕቀቦችን በጥብቅ መተግበር ብትጀምር ቤጂንግ የምትገጥመው የኢኮኖሚ አደጋ እጅግ የከረረ ይሆናል ማለት ነው። የቻይና ግዙፍ ባንኮችና ሁለገብ ኩባንያዎች ከአሜሪካ የፋይናንስ ስርዓት መገለልን የሚፈሩ በመሆናቸው በቴህራንና በዋሽንግተን መካከል ባለው ሚዛን ላይ ቤጂንግ ለከባድ አጣብቂኝ ይዳርጋታል። ይህ የሂሳብ ስሌት የሚያሳየው ቻይና ለኢራን ስትራቴጂካዊ ሽፋን ብትሰጥም የራስዋን ዋና የኢኮኖሚ ህልውና የሚፈታተን ቀጥተኛ የፋይናንስ ጦርነት ውስጥ ከመግባት ልትቆጠብ እንደምትችል ነው የሚያሳየው። በቴህራን የሚገኘው የ40 ቢሊዮን ዶላር ኢንቨስትመንት ከፍተኛ ቢሆንም ከአሜሪካና ከምዕራቡ ዓለም ጋር ያለው የሰፋ የንግድ ልውውጥ ጋር ሲነጻጸር ግን የቤጂንግ ውሳኔ በባዶ ስሜት ሳይሆን በጥብቅ ፕራግማቲክ በሆነ የትርፍና የክስረት ስሌት ላይ የተመሰረተ ነው የሚሆነው። ቻይና የኢራንን ነዳጅ በይፋዊ መንገድ ከመግዛት ይልቅ በስውርና በሁለተኛ ደረጃ ህገወጥ መንገዶች ለማስገባት ልትገደድ እንደምትችል የኢኮኖሚ ተንታኞች እየሞገቱ ይገኛሉ። የቻይና ግዙፍ የመንግስት ባንኮች እንደ አይሲቢሲ፣ ባንክ ኦፍ ቻይናና ቻይና ኮንስትራክሽን ባንክ ያሉ ተቋማት በዓለም አቀፍ የዶላር ክፍያ ስርዓት ላይ የተመሰረቱ በመሆናቸው ከአሜሪካ ማዕቀብ ጋር መጋጨትን አይፈልጉም። እነዚህ ባንኮች ከአሜሪካ የፋይናንስ ገበያ ቢታገዱ የሚያጡት በመቶዎች የሚቆጠር ቢሊዮን ዶላሮች ዋጋ ያለው ንግድና ከኢራን ከሚገኙ የነዳጅ ትርፍ ጋር የሚወዳደር አይሆንባቸውም። ቤጂንግ የመንግስት ግዙፍ ተቋማትን ከኢራን ንግድ አርቃ ይልቁንም ትናንሽና ከአሜሪካ የፋይናንስ ስርዓት ጋር ትስስር የሌላቸውን የክልል ባንኮች ብቻ ለኢራን ልውውጥ ጥቅም ላይ እንዲውሉ ልታደርግ ትችላለች። በተጨማሪም የቻይና የኮሚኒስት ፓርቲ አመራሮች አገሪቱ በአሁኑ ወቅት ከገጠማት የሀገር ውስጥ የሪል ስቴት ቀውስና የኢኮኖሚ መቀዛቀዝ አንጻር ከአሜሪካ ጋር ተጨማሪ ከባድ የንግድ ጦርነት ውስጥ መግባት ፍጹም አደገኛ እንደሆነ እንደሚገነዘቡ ይነሳል። የምዕራባውያን ገበያ ለቻይና የኤክስፖርት ዘርፍ ህልውና ወሳኝ በመሆኑ ቤጂንግ ከቴህራን ጎን ለመቆም ስትል የራሷን የኢኮኖሚ መሰረት ለአደጋ ታጋልጣለች ተብሎ አይጠበቅም። ይህ ማለት ግን ኢራንን ፈጽማ ትተዋለች ማለት ሳይሆን የአሜሪካን ማዕቀብ ላለመጣስ በሚያስችልና በስውር አሰራር መካከል ያለውን ቀጭን መስመር ለመጠበቅ ትጥራለች ማለት ነው የሚሆነው። የ300 ቢሊዮንና የ40 ቢሊዮን ዶላር አጣብቂኝ የቻይናን የውጭ ፖሊሲ ወሰን የሚያሳይ ግልጽ ማመላካች ጉዳይ ነው። ቻይና በቃላት ደረጃ የአሜሪካን ማዕቀብ አጥብቃ ብትቃወምም በተግባር ግን የራሷን የፋይናንስ ህልውና አደጋ ላይ የሚጥል እርምጃ ከመውሰድ መቆጠቧ የሚቀር አይሆንም። ይህ ፕራግማቲክ የሆነው አካሄድ ቤጂንግ በመካከለኛው ምስራቅ ያላትን ጂኦፖለቲካዊ ፍላጎት ከምዕራቡ ዓለም የፋይናንስ የበላይነት ጋር አጣጥማ ለመጓዝ የምታደርገውን አስቸጋሪ ጥረትንም የሚያሳይ ነው።
አሜሪካ ኦፕሬሽን ኢኮኖሚክ አውትካስትን ወደ ተግባር ስታሸጋግር ቻይና ከተለመደው ዲፕሎማሲያዊ መግለጫ ባሻገር ምን አይነት ተጨባጭና እውነተኛ እርምጃ ልትወስድ ትችላለች የሚለው ነጥብ ደግሞ ሌላኛው ሊነሳ የሚገባው ጉዳይ ነው። ቤጂንግ በይፋዊ መግለጫዎቿ ሁለቱም ወገኖች ችግራቸውን በጠረጴዛ ዙሪያ በውይይት ሊፈቱ ይገባል የሚል የተለመደና ገለልተኛ የሚመስል አቋም ብታንጸባርቅም ከትዕይንቱ በስተጀርባ ግን ከአሜሪካ ማዕቀብ ውጭ የሆነ የፋይናንስና የሎጂስቲክስ መዋቅሮችን የመገንባት ስራዋን ማጠናከሯ እየተመለከትን እንገኛለን። ቻይና ከአሜሪካ ጋር ቀጥተኛ የኢኮኖሚ ጦርነት ውስጥ ሳትገባ የኢራንን ነዳጅ በየብስ መስመሮች በካስፒያን ባህር በኩልና በባህር ላይ ስም የሌላቸውን ሻዶ ፍሊቶችን በመጠቀም የመግዛት አቅሟን አታቆምም። ሆኖም ቻይና በአሜሪካ ኩባንያዎች ላይ አጸፋዊ ማዕቀብ ለመጣል ወይም የራሷን የፋይናንስ ማጽጃ CIPS ክሮስ ቦርደር ኢንተርባንክ ፔመንት ሲስተም በይፋ በኢራን ባንኮች ላይ ለመዘርጋት የምታደርገው ጥረት ወሰን አለው። ዋሽንግተን የቻይና ዋና ባንኮችን ማዕቀብ ውስጥ ብታስገባም ቤጂንግ በምላሹ የአሜሪካን ቴክኖሎጂ አቅርቦት ሰንሰለት ወይም እጅግ አስፈላጊ የሆኑ የብረታ ብረት አቅርቦቶች ኤክስፖርቶችን ልትገድብ የምችልበት እድል አለ። ሆኖም ይህ እርምጃ አጠቃላይ የዓለም አቀፍ ንግድን የሚያናጋ በመሆኑ ቻይና እውነተኛውን ወታደራዊና የፋይናንስ አቅሟን ከመጠቀም ይልቅ ዲፕሎማሲያዊ ጫናና የተደበቁ የኢኮኖሚ አማራጮችን በማስቀደም ውጥረቱን ለማቀዝቀዝ የምትመርጥበት እድል ሰፋ ብሎ ይመጣል። የቤጂንግ የዲፕሎማሲ ስትራቴጂ በዋናነት የተመሰረተው በባለብዙ ወገን መድረኮች ላይ ጫና በመፍጠር ላይ ነው። ቻይና በተባበሩት መንግስታት ድርጅት የደህንነት ምክር ቤትና በሌሎችም ዓለም አቀፍ ድርጅቶች በኩል የአሜሪካን የአንድ ወገን ማዕቀብ ህገወጥነትን በመወገት ምዕራባውያን ያልሆኑ ሀገራትን አቋም ለማስተባበር ትሰራለች። የአካሄድ አሜሪካን በዲፕሎማሲያዊ መንገድ ለማግለል የሚያስችል ሲሆን ቻይና ራሷን የዓለም አቀፍ ህግና የነጻ ንግድ ተሟጋች አድርጋ እንድታቀርብም እድል ይሰጣል። በሌላ በኩል ደግሞ ቻይና ከኢራን ጋር ያላትን የደህንነትና የወታደራዊ መረጃ ልውውጥ በስውር ማሳደግ ልትቀጥልም ትችላለች። ምንም እንኳን ይፋዊ የሆነ የወታደራዊ ህብረት ስምምነት ባይኖራቸውም በህንድ ውቅያኖስና በኦማን ባህር ላይ የሚደረጉ የጋራ የባህር ኃይል ልምዶችና የቴክኖሎጂ ሽግግሮች ቤጂንግ ለቴህራን የምትሰጠውን ስትራቴጂካዊ ከለላ የሚያሳዩ ናቸው። የአይነቱ ስውር ድጋፍ አሜሪካ በኢራን ላይ የምታደርገውን ወታደራዊና ኢኮኖሚያዊ ጫና ውጤታማነት እንዲሸራረፍ ያደርገዋል። ቻይና ወደ ተለመደው የዲፕሎማሲ ጥሪ የምትመለስበት ዋነኛው ምክንያት ከአሜሪካ ጋር ክፍት የጦርነት ግንባር ከመክፈት ይልቅ ጊዜ የመግዛት ስትራቴጂን ስለምትመርጥ ነው። ቤጂንግ የራሷን የፋይናንስና የቴክኖሎጂ ሉዓላዊነት ሙሉ በሙሉ እስክታረጋግጥ ድረስ ከአሜሪካ ጋር የሚፈጠሩ ቀጥተኛ ግጭቶችን በማስወገድ በስውር የኢኮኖሚ መዋቅሯን ማጠናከሩ እንደ ዋና አማራጭ አድርጋ ትወስደዋለች። በቻይናና በኢራን መካከል ያለው ትስስር ግን የኢኮኖሚ ጥቅም ብቻ ሳይሆን ሁለቱም ሀገራት የአሜሪካን የዓለም አቀፍ የበላይነትና ምዕራባውያን የሚመሩትን የዓለም ስርዓት አጥብቀው በመቃወማቸው ላይ የተመሰረተም አይዲዮሎጂያዊና ስትራቴጂካዊ መጋጠሚያ አለው። ቤጂንግና ቴህራን ዋሽንግተን የዶላር የበላይነትና የአንድ ወገን ማዕቀቦች እንደ ጂኦፖለቲካዊ መሳሪያ መጠቀሟን የመልታይፖላር ወይም ብዙ ማዕከል ዓለም እድገትን የሚያንቅ አደገኛ አካሄድ እንደሆነ ያምናሉ። ኢራን በአሜሪካ ማዕቀብ ስር ወድቃ እንድትፈራረስ መፍቀድ ለቻይና በኤዥያና በመካከለኛው ምስራቅ በዓለም አቀፍ መድረክ በሚደረገው የኃይል ሚዛን የማስተካከል ህልም ላይ ትልቅ ምት እንደሆነ ይቆጠራል። ይህ የጋራ ጸረ አሜሪካ አቋም ሁለቱ ሀገራት በብሪክስ እና በሻንጋይ ትብብር ድርጅት ወይም SCO ውስጥ የተቀናጀ እንቅስቃሴ እንዲያደርጉ ያስችላቸዋል። ቻይና ኢራንን በእነዚህ ዓለም አቀፍ መድረኮች ውስጥ በማካተት የምዕራባውያንን የማግለል ስትራቴጂ ለመመከት የምትሞክር ሲሆን ኢራን በበኩሏ የቻይናን ወይም ቤልት ኤንድ ሮድ ኢኒሺዬቲቭ ጥረት በመካከለኛው ምስራቅ ለማስፋፋትም ቁልፍ አገናኝ ሆና ታገለግላለች። ሁለቱ ሀገራት መካከል ያለው መሰረታዊ ትስስር ዋሽንግተን በምትጭነው ማዕቀብ በቀላሉ የሚበጠስ ሳይሆን የምዕራባውያንን የበላይነት ለመስበር የተዘረጋ የረዥም ጊዜ ስትራቴጂካዊ ዘንግ ሆኖ እናገኘዋለን። ይህ የአይዲዮሎጂ መጋጠሚያ በምስራቅ አውሮፓ ከሩሲያ ጋር የሚደረገውን ትብብር ጨምሮ ሶስቱን ሀገራት ማለትም ቻይና፣ ሩሲያና ኢራን ያገናኘም አዲስ የኢሮኤዥያ ህብረት እንዲፈጠር ምክንያት ሆነዋል። እነዚህ ሀገራት የምዕራባውያንን የፖለቲካና የኢኮኖሚ ተጽዕኖ ለመቋቋም በጋራ የሚሰሩ ሲሆን የዶላር አጠቃቀምን መቀነስና የራሳቸውን የንግድ ቀጠናዎች መፍጠር ደግሞ እንደ ዋና ግባቸው አድርገውታል። ኢራን በዚህ ህብረት ውስጥ የመካከለኛው ምስራቅ ምሰሶ በመሆኗ የቴህራን መዳከም አጠቃላይ የጸረ አሜሪካ ግንባሩን ያናገዋል። በተጨማሪም ቤጂንግና ቴህራን የምዕራባውያንን የዲሞክራሲና የሰብአዊ መብት አጀንዳዎች በሀገራት የሀገር ውስጥ ጉዳይ ላይ እንደ መጣስ አድርገው ይመለከቱታል። ሁለቱም መንግስታት የራሳቸውን የፖለቲካ ስርዓት ህጋዊነት ለማስጠበቅና ከውጭ የሚመጡ የፖለቲካ ጫናዎችን ለመመከት በሚያደርጉት ጥረትም የጋራ ግንዛቤ አላቸው። ይህ አይዲዮሎጂያዊ አንድነት ደግሞ በስልጣን ላይ ያሉትን ስርዓቶች ህልውና ለመጠበቅ ከምንም ጊዜ በላይ አስፈላጊ ሆኖ ተገኝቷል። የቻይናና የኢራን ህብረት በጊዜያዊ ጥቅም ላይ ብቻ የተመሰረተ ሳይሆን የዓለምን የኃይል ሚዛን ለመቀየር የተወጠነ ጥልቅ ስትራቴጂካዊ ፕሮጀክት ነው። ዋሽንግተን በኦፕሬሽን ኢኮኖሚክ አውትካስት በኩል ይህንን ስትራቴጂካዊ ዘንግ ለመስበር ብትሞክርም የሁለቱ ሀገራት አይዲዮሎጂያዊና ጂኦፖለቲካዊ መጋጠሚያ ግን ማዕቀቡን ተቋቁሞ አዲስ የትብብር መንገዶችን እንዲፈልጉ ይገፋፋቸዋል። ከዚህ ባሻገር የምስራቅ ኤዥያና የመካከለኛው ምስራቅን ውጥረት የበለጠ ያወሳሰበው ሌላኛው ክስተት የኢራን የሳይበር ጥቃት ወሰኑን አቆራርጦ ወደ አውሮፓ አህጉር መግባቱና የመላውን አውሮፓ ሀገራት ደህንነት ስጋት ውስጥ መክተቱ ነው። የቴህራን የሳይበር ኃይሎች በአውሮፓ ህብረት አባል ሀገራት የኃይል ማመንጫዎች፣ የፋይናንስ መዋቅሮችና የመንግስት የመረጃ ቋቶች ላይ
ያካሄዷቸው የተቀናጁ ጥቃቶች አውሮፓውያን ከዚህ ቀደም የያዙትን የተመጣጠነና የዲፕሎማሲያዊ መፍትሄ አቋም እንዲቀይሩ አስገድዷቸዋል። የአዲስ የሳይበር ዛቻ አውሮፓውያንም ሳይወዱም ቢሆን ከዋሽንግተን ጠንካራ የጸረ ኢራን አቋም ጎን እንዲሰለፉና ከኦፕሬሽን ኢኮኖሚክ አውትካስት ጋር እንዲተባበሩ መንገድ ከፍቶላቸዋል። ይህ የኢራን የሳይበር ጥቃት ወደ አውሮፓ መስፋፋቱ ደግሞ የአትላንቲክ ውቅያኖስ የኔቶ ህብረትን የበለጠ እንዲጠናከር አድርጎታል። አሜሪካና አውሮፓ በኢራን ስጋት ዙሪያ ሙሉ በሙሉ በመግባባት ላይ በመድረስ ኢራንን በኢኮኖሚ በዲፕሎማሲያዊና በቴክኖሎጂካል ዘርፍ ሙሉ በሙሉ ለማግለል የሚደረገው ጥረት የበለጠ የተቀናጀና ኃይለኛ እንዲሆንም የሚያደርግ ጉዳይ ሆኗል። የኢራን የሳይበር ስጋት አውሮፓን ከአሜሪካ ጋር ያቀረበ በመሆኑ የአውሮፓ ህብረት ፊቱን በቴህራን ላይ ብቻ ሲሆን የኢራን ዋና ደጋፊ በሆነችው ቻይና ላይም ሊያዞር የሚችልበትም ከባድ አደጋ ይደቅናል። የአውሮፓ ህብረት ሀገራት ኢራንን የሚደግፉ ወይም ከኢራን ጎን የሚቆሙ ሀገራትን እኩል ስጋት አድርገው የሚፈርጁ ከሆነ ቤጂንግ ከቴህራን ጋር የምታደርገውን የነዳጅና የፋይናንስ ልውውጥ በአውሮፓ ገበያ ላይ ከፍተኛ ዋጋ ላይ ያስከፍላት ይችላል። በክሊን ኢነርጂ፣ በኤሌክትሪክ ተሽከርካሪዎች፣ በከባድ ማሽነሪዎችና በሌሎች ግዙፍ የኢንዱስትሪ ምርቶች ወይም በልኪ ፕሮዳክትስ ላይ በአውሮፓ ገበያ ላይ የተንሰራፋ ክንድ ያላት ቻይና በአውሮፓ ህብረት በኩል ከባድ የንግድ ማዕቀብና የታሪፍ እገዳ ሊጣልባት የሚችሉ ስጋቶች እንዲጨምሩ ያደርጋቸዋል። ቻይና ለእንደዚህ አይነቱ ባለሁለት ወገን የኢኮኖሚ መገለል በእርግጥ ዝግጁ ናት ወይ የሚለው ጥያቄ የቤጂንግን የወደፊት እጣ ፋንታም የሚወስን ነው የሚሆነው። ቻይና ከአሜሪካ ጋር የንግድ ጦርነት ውስጥ ባለችበት በአሁኑ ወቅት ሁለተኛው ግዙፍ የኤክስፖርት ገበያዋን አውሮፓ ማጣት የምትችልበት የምጣኔ ሀብት ጥንካሬ አላት ተብሎ አይታመንም። የአውሮፓ ህብረት የቻይና ግዙፍ ምርቶች ወደ አህጉሩ እንዳይገቡ የንግድ ደንበሩን ቢዘጋ ወደ የቻይና የማኒፋክቸሪንግ ዘርፍ ከባድ ድቀት ውስጥ ይወድቃል። ቤጂንግ የኢራንን ነዳጅ ለመጠበቅ ስትል ከአውሮፓ ጋር ያላትን $100 ቢሊዮን የንግድ ግንኙነት ለአደጋ ታጋልጣለች ወይንስ ከቴህራን ጋር ያላትን ግንኙነት በይፋ ታቀዘቅዛለች የሚለው ነጥብ እጅግ ወሳኝ ስትራቴጂካዊ ውሳኔ ይሆናል። የአውሮፓ ህብረት በቻይና ኤሌክትሪክ ተሽከርካሪዎችና የፀሐይ ኃይል ማመንጫ ቴክኖሎጂዎች ላይ አስቀድሞ የጀመረውን የታሪፍ ጫና ከቴህራን ጋር ባለው ጂኦፖለቲካዊ ውጥረት ምክንያት የበለጠ ሊያከብደው ይችላል። አውሮፓውያን የቻይናን መንግስት ለሀገር ውስጥ አምራቾች የሚሰጠውን ድጎማ እንደ ምክንያት በማቅረብ የቻይና ግዙፍ ኢንዱስትሪ ምርቶች ወደ አውሮፓ እንዳይገቡ የህግና የንግድ መሰናክሎችን መደርደር ይችላሉ። ይህ ደግሞ በቤጂንግ የኤክስፖርት መር የኢኮኖሚ ሞተር ላይ ከባድ ምት ይሆናል። በተጨማሪም በአውሮፓ ህብረትና በአሜሪካ መካከል የሚፈጠረው የተቀናጀ የንግድ ፖሊሲ ቻይናን በሁለት ግንባር የኢኮኖሚ ጦርነት ውስጥ እንድትወድቅ ያደርጋታል። ቻይና ከአሜሪካ ገበያ እየገጠማት ያለውን ገደብ በአውሮፓ ገበያ ለመተካት አቅዳ የነበረ ቢሆንም አውሮፓን በበኩሏ የንግድ ድንበሯን የምትዘጋ ከሆነ ቤጂንግ ምርቶቿን የምትሸጥበት ግዙፍ ገበያን ታጣለች። ይህ ሁኔታ ደግሞ የቻይናን የኢንዱስትሪ ዘርፍ ለከፍተኛ የስራ አጥነትና የምርት ትርፍ ቀውስ ይዳርገዋል። የአውሮፓ ህብረት ቁጣ ለቻይና ግዙፍ ስትራቴጂካዊ ማስጠንቀቂያ ሆኖ ነው ብቅ የሚለው። ቤጂንግ ከኢራን የምታገኘው የነዳጅ ጥቅም ከአውሮፓ ገበያ ከምታገኘው ግዙፍ የንግድ ትርፍ ጋር ሲነጻጸር እጅግ አነስተኛ በመሆኑ የአውሮፓን ጫና ለማቃለል ሲባል ከቴህራን ጋር ያላትን ይፋዊ ትስስር እንድታቀዘቅዝ የምትገፋበት እድል ይፈጠራል። አሜሪካ በኦፕሬሽን ኢኮኖሚክ አውትካስት አማካይነት የምትጥለው የሁለተኛ ደረጃ ማዕቀብ የአሜሪካ ዶላር በዓለም አቀፍ የፋይናንስ ስርዓት ላይ ያለውን የበላይነት እንደ ዋና መሳሪያ የሚጠቀም ቢሆንም የዚህ መሳሪያ ተደጋጋሚ አጠቃቀም የራሱ መዋቅራዊ ገደብ አለው። ዋሽንግተን የዶላር የክፍያ መዋቅርን ወይም ስዊፍትን የጂኦፖለቲካዊ መቅጫ አድርጋ በተጠቀመችበት ቁጥር እንደ ቻይና፣ ሩሲያና ሌሎች የብሪክስ አባል ሀገራት ያሉ ሀገራት ከአሜሪካ ዶላር ውጭ የሆኑ የፋይናንስ መንገዶችና የሀገር ውስጥ የገንዘብ ልውውጦችን ለማፋጠን ይገደዳሉ። ይህ ደግሞ በረዥም ጊዜ የአሜሪካን ፋይናንስ አቅም የማዕቀቡ አቅም ሰብሮ የመውጣት አቅምን ያጎለብታል። ሆኖም በአጭር ጊዜ ውስጥ አሜሪካ ሁለተኛ ደረጃ ማዕቀቦችን በቻይና ግዙፍ ባንኮች ላይ ሙሉ በሙሉ መተግበር የምትችለውን እስከምን ድረስ ነው የሚለው አከራካሪ ይሆናል። ዋሽንግተን የቻይና ዋና ዋና የፋይናንስ ተቋማትን ከዶላር ስርዓት ካገለለች ይህ እርምጃ አጠቃላይ የዓለም አቀፍ አቅርቦት ሰንሰለትና የአሜሪካን የፋይናንስ ገበያ አብሮ የሚነቅል በመሆኑ የአሜሪካ የገንዘብ ሚኒስቴር እርምጃው ሊያስከትል የሚችለውን የጎንዮሽ ጉዳት በጥንቃቄ መመርመር ይኖርበታል። ሁለተኛ ደረጃ ማዕቀቦች ኃይለኛ መሳሪያ ቢሆኑም በሁለቱ ግዙፍ የዓለም ኢኮኖሚዎች መካከል ያለውን ጥብቅ ትስስር ግምት ውስጥ ሲያስገባ ግን አተገባበራቸው የተወሰነ መዋቅራዊ ገደብ ይገጥመዋል። የዶላር መሳሪያነት ከሚፈጥራቸው ዋና ዋና የጎንዮሽ ጉዳቶች አንዱ የዓለም አቀፍ የማዕከላዊ ባንኮች የዶላር መጠባበቂያ ሀብታቸውን የመቀነስ ውሳኔ ነው። በርካታ ታዳጊ ሀገራት አሜሪካ ማዕቀቦች እንደ ፖለቲካዊ ማነቆ መጠቀሟን ሲመለከቱ የውጭ ሀብታቸውን ወደ ወርቅ፣ ዩዋን ወይም ሌላ አስተማማኝ ንብረት ለመቀየር ይገደዳሉ። ይህ ሂደት ዲዶላራይዜሽን ተብሎ የሚጠራም ሲሆን በረዥም ጊዜ የአሜሪካን ዓለም አቀፍ የፋይናንስ ተጽዕኖን እንዲዳከም የሚያደርግ ነው። በተጨማሪም የሁለተኛ ደረጃ ማዕቀቦች አተገባበር በአሜሪካ
በአሜሪካና በአውሮፓ ሀገሮች መካከል አልፎ ልዩነቶችን ይፈጥራል። የአውሮፓ ኩባንያዎች ከአሜሪካ የፋይናንስ ህጎች ጋር ለመስማማት በሚገደዱበት ወቅትም የራሳቸውን የንግድ ጥቅም እንደሚያጡ ስለሚሰማቸው ዋሽንግተን የሁለተኛ ደረጃ ማዕቀቦች ያለ አውሮፓውያን ሙሉ ስምምነት በስፋት ስትጠቀም የትራንስአትላንቲክ ህብረቱ ላይ ስንጥቅ ሊፈጠር ይችላል። የዶላር የፋይናንስ የበላይነት በአሁኑ ወቅት የአሜሪካ ትልቁ ጂኦፖለቲካዊ ኃይል ቢሆንም መሳሪያውን ያለገደብ መጠቀም ግን መዋቅራዊ ውድቀቱን የሚያፋጥን ሊሆን ይችላል። አሜሪካ በኦፕሬሽን ኢኮኖሚክ አውትካስት የምትወስደው ጠንካራ እርምጃ ተቃዋሚዎቿ ከአሜሪካ የፋይናንስ መዋቅር ውጭ የሆነን አዲስ የዓለም አቀፍ የንግድ ስርዓት እንዲፈጥሩም ትልቅ ማንቂያ ደወል ሆኖ ሊያገለግል ይችላል። የኦፕሬሽን ኢኮኖሚክ አውትካስት መጀመር በመካከለኛው ምስራቅ ያለውን የኃይል ሚዛንና የሆርሙዝ ሰርጥን የባህር ላይ የነዳጅ ማጓጓዣ መስመሮች ደህንነትንም ቀጥተኛ አደጋ ውስጥ ጥሏቸዋል። ኢራን የምታወጣው ነዳጅ በይፋም ሆነ በስውር ወደ ዓለም አቀፍ ገበያ እንዳይደርስ ከተዘጋ ቴህራን በቀጠናው የሚገኙ የባህር መስመሮች በማስተጓጎልና በባህረ ሰላጤው ሀገራት የነዳጅ መሰረተ ልማቶች ላይ ስጋትን በመፍጠር የዓለም አቀፍ የነዳጅ ዋጋ እንዲያሻቅብ ልታደርግ ትችላለች። ይህ ደግሞ በነዳጅ ጭነት ላይ ከፍተኛ ጥገኝነት ያላቸው እንደ ቻይና፣ ህንድና ደቡብ ኮሪያ ያሉ የኤዥያ ኢኮኖሚዎች በቀጥታ የሚጎዳ ነው። የፋርስ ባህረ ሰላጤ የአረብ ሀገራት በበኩላቸው ዋሽንግተንና በቤጂንግ መካከል በሚደረገው የኃይል ፍጥጫ ውስጥ በጥንቃቄ የተሞላበት የዲፕሎማሲ ሚዛን ለመጠበቅ ነው የሚሞክሩት። እነዚህ ሀገራት ከአሜሪካ ጋር የወታደራዊ ደህንነት ስምምነት ያላቸው ቢሆንም የቻይና ደግሞ ዋነኛ የነዳጅ ንግድ አጋሮች በመሆናቸው በሁለቱ ኃይሎች መካከል የሚካሄድ የኢኮኖሚ ጦርነት የቀጠናውን የፖለቲካ ደህንነትና መረጋጋት የሚያናጋው ስለመሆኑ ይገነዘባሉ። ኢራንን ለመክበብ የሚደረገው የማዕቀብ እንቅስቃሴ የቴህራን ኢኮኖሚ ብቻ ሳይሆን የመላው መካከለኛው ምስራቅን የኢነርጂ ፍሰትና የኤዥያን የምጣኔ ሀብት ደህንነት የሚፈታተን አደገኛ ዙሪትን ነው የሚፈጥረው። በሆርሙዝ ሰርጥ በኩል የሚያልፈው የዓለም አቀፍ ድፍድፍ ነዳጅ አቅርቦት 20% ያህሉ በመሆኑ ደግሞ እዚህ ጠባብ የባህር መስመር ላይ የሚፈጠር ማንኛውም መስተጓጎል የዓለም አቀፍ የነዳጅ ዋጋ በአንድ ጀንበር ወደ ሰማይ እንዲተኮስ የማድረግ አቅማል። ኢራን በባህር ዳርቻዎቿ ላይ የምትተክላቸው የሚሳኤልና የድሮን ስርዓቶች በመጠቀም የነዳጅ ጫኝ መርከቦች እንቅስቃሴ ለማስተጓጎል መሞከር ስትቀጥል አሜሪካና የምዕራቡ ዓለም ሀገራት ወታደራዊ ምላሽ ለመስጠት ይገደዳሉ። ይህ ደግሞ ቀጠናውን ወደ ሰፊና አጥፊ ወታደራዊ ግጭት ሊከተው የሚችል እንደሆነ ይነሳል። የኤዥያ ኢኮኖሚዎች ለዚህ የኃይል ድንጋጤ እጅግ ተጋላጭ ናቸው። እንደ ቻይናና ህንድ ያሉ ግዙፍ የኢንዱስትሪ ሀገራት የኃይል አቅርቦታቸው ከተቋረጠ ወይም ዋጋው እጅግ ከተወደደ የሀገር ውስጥ ምርታማነታቸው በከፍተኛ ደረጃ ይቀንሳል። ይህ ደግሞ የኤዥያ ሀገራት የኢኮኖሚ እድገት ፍጥነት እንዲቀንስና በዓለም አቀፍ ደረጃ የዋጋ ንረት ወይም ኢንፍሌሽን እንዲንሰራፋ ያደርጋል። የመካከለኛው ምስራቅ ጂኦፖለቲካዊ መናጋት ደግሞ በሀያላን ሀገራት መካከል ያለውን የምክክር መንገድ የሚዘጋ ነው የሚሆነው። ዋሽንግተንና ቤጂንግ በቀጠናው መረጋጋት እንዲኖር የጋራ ፍላጎት ቢኖራቸውም በማዕቀቡና በኢኮኖሚ ውጥረቱ ምክንያት አብረው ለመስራት ያላቸው እድልም የሚዘጋ ነው የሚሆነው። ይህም የመካከለኛው ምስራቅን የደህንነት ሁኔታ ይበልጥ አሻሚና አደገኛ እንዲሆን ነው የሚያደርገው። የተከበራችሁ ተከታዮቻችን ይህንም ብለን ግን ወደ ማጠቃለያችን ስናመራ የአሜሪካው ኦፕሬሽን ኢኮኖሚክ አውትካስት እንዲሁም የቻይና አጸፋዊ ማስጠንቀቂያ በዓለም አቀፍ የጂኦፖለቲካ መድረክ ላይ አዲስ የክፍፍል መስመርን አስምረዋል። ቻይና ከኢራን ጋር ያላትን $40 ቢሊዮን ስትራቴጂካዊ የነዳጅና የአይዲዮሎጂ ትስስር ለመጠበቅ ብትፈልግም ከአሜሪካ ጋር ያላትን $300 ቢሊዮን በላይ የሚያወጣ የንግድ ትስስርና ከአውሮፓ ህብረት ጋር ያላትን ግዙፍ የኤክስፖርት ገበያ ሙሉ በሙሉ መስዋዕት የማድረግ ዝግጁነት አላት ተብሎ አይታመንም። ቤጂንግ በይፋዊ መድረኮች ላይ ጠንካራ የቃላት ተቃውሞ እያሰማችና ገለልተኛ የውይይት ጥሪዎችን ያቀረበች ከትዕይንቱ በስተጀርባ ግን የኢራን ነዳጅ በስውር መንገዶች በመግዛትና የራሷን የፋይናንስ ህልውና በማስቀደም ረገድ ጥንቃቄ የተሞላበት ፕራግማቲክ ፖሊሲ እንድትከተል እየተገፋፋች ነው ያለችው። በሌላ በኩል የኢራን የሳይበር ጥቃት ወደ አውሮፓ የተስፋፋባቸው አጋጣሚዎች መፈጠሩ ከዋሽንግተን ጎን የተሰለፉ የአውሮፓ ሀገራት ቁጥራቸው በርከት እንዲል ያደርጋል። ቻይናን በሁለት ግንባር የንግድ ጦርነት ውስጥ ደግሞ የመግባት ስጋትም የደቀነባት ሌላኛው አጋጣሚ ሆኗል። የቻይና ግዙፍ የኢንዱስትሪ ምርቶች ወይ በልኪ ፕሮዳክት ወደ አውሮፓ እንዳይገቡ እገዳ ከተጣለባቸው ቤጂንግ የምትገጥመው የኢኮኖሚ ኪሳራ ከቴህራን ከምታገኘው የነዳጅ ጥቅም እጅግ የሚበልጥ ሆኖ ነው የሚመጣው። መጪው ጊዜ የዓለም አቀፉን የፋይናንስ ስርዓት ወደ ሁለት ወገን የሚከፈልበት ዶላርን መሰረት ያደረጉና ዶላርን ያገለሉ አዳዲስ የንግድ መዋቅሮች በስፋት የሚወጡበትና በታላላቅ ኃይሎች መካከል ያለው የኢኮኖሚ ፍጥጫ የዓለምን ወደፊት እጣ ፋንታ የሚወስንበት እንደሚሆን ግልጽ ነው። የረጅም ጊዜ ስትራቴጂካዊ ኢቶች እንደሚያሳዩትም ዓለም አቀፉ ፖለቲካ ሁለተኛው የዓለም ጦርነት በኋላ ከተዘረጋው የምዕራባውያን የበላይነት ማዕቀፍ ወጥቶ ወደ አዲስና ያልተረጋጋ የመልቲ ፖላር ስርዓት የመሸጋገሩ እውነታን እየተመለከትን እንገኛለን። በዚህ አዲስ ስርዓት ውስጥ ኢኮኖሚያዊ የፋይናንስና የሳይበር መሳሪያዎች ከመደበኛ የወታደራዊ ኃይል እኩል ዋና የውጊያ ሜዳ ሆነው ያገለገሉ ነው ያሉት። አሜሪካ የማዕቀብ ኃይሏን በመጠቀም የበላይነቷን ለማስጠበቅ ስትጥር፣ ቻይናና አጋሮቿ ደግሞ ይህንን ተጽዕኖ ለመቋቋም ትይዩ መዋቅሮችን ይገነባሉ። ይህ ኃይል ፍጥጫ በታዳጊ ሀገራት ላይም ከፍተኛ ጫናን ይፈጥራል። በርካታ በልማት ላይ ያሉ ሀገራትም በምዕራቡ ዓለም የፋይናንስ ስርዓትና በቻይና የኢኮኖሚ ኢንቨስትመንት መካከልም ገለልተኛ አቋም ለመያዝን ይገደዳሉ። ሆኖም የማዕቀቦቹ መስፋፋትና የንግድ መስመሮች መከፋፈል በእነዚህ ሀገራት ላይ የኢኮኖሚ አለመረጋጋት እንዲፈጠር ያደርጋል። ይህ ሆነ ደግሞ የዓለም አቀፉ ስርዓት
ሰዓት መጪው ጊዜ በጥብቅ ፍጥጫና በጥንቃቄ የተሞላ የኃይል ሚዛን የሚገለጽ ስለመሆኑ መናገር እንችላለን። ቻይና፣ አሜሪካና አውሮፓ በኢኮኖሚ እርስ በእርስ የተሳሰሩ በመሆናቸው ሙሉ በሙሉ መለያየት ባይችሉም በስትራቴጂካዊ ዘርፎች ላይ ግን የሚያደርጉት የክፍፍልና የውድድር ጦርነት ዓለም አቀፉን ጂኦፖለቲካዊ ሁኔታ ለቀጣዮቹ 10 ዓመታት ቀጣይነት ባለው መልኩ የሚቀርጹት ስለመሆናቸው የሚያጠራጥር አይደለም በማለት የዕለቱን እዚህ ላይ እንቋጫለን። የተከበራችሁ የገበያ ግሎባል ተከታታዮቻችን አብራችሁን በመቆየት ስላደመጣችሁን እጅግ አድርገን እናመሰግናችኋለን። በቀጣይ በሌሎች ጉዳዮች መልሰን የምንገናኝ ነው የሚሆነው። እስከዚያ ድረስ በቸር እንድትቆዩልን እንመኛለን። የገበያ ግሎባልን የዩቲዩብ ገጽ ሰብስክራይብ ማድረጋችሁን እንዳዘነጉ፣ ቪዲዮውን ላይክ አድርጉ። ከወደዳችሁት ሀሳብ አስተያየታችሁንም በኮሜንት መስጫው ላይ እንድታስቀምጡልን በመጠየቅ እዚህ ላይ እንሰናበታለን። በቀጣይ ሌሎች ዓለም አቀፋዊ ወቅታዊ ሆኑና የዓለምን ሕዝብ ትኩረት እየሳቡ ያሉ ጉዳዮችን ከኢራን አሜሪካ ጦርነት ጋር በተያያዙ እየወጡ ያሉ ነገሮችን ይዘንላችሁ ተመልሰን እንመጣለን። እስከዚያ ድረስ ግን በቸር ሰንብቱልን። ሰላም።